የጥቁር ገበያ የባንኮችና የግል ምንዛሪ ቢሮዎች ዕለታዊ ምንዛሬ በየዕለቱ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ሰኔ 25 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሪ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ19 ሀገራቶችን ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር በማድረግ ቪዲዮን ጀምሩ እያልኩ ማንኛውም አይነት ጥያቄ ካላችሁ በኮሜንት ማሳወቅ ትችላላችሁ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ56 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ኢትዮ ፎሬክስ ላይ አንድ አሜሪካ ዶላርን በዛሬው ዕለት 175 ብር ይመነዝራሉ። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ሲሆን ወጋገን ባንክ ላይ አንድ ዶላርን በዛሬው ዕለት 159 ብር ከ81 ይመነዝራል። ገዳ ባንክ ላይ ደግሞ 1 ዶላር 159 ብር ከ62 ሲመነዘር ብርሃን ባንክ ላይ 1 ዶላር 159 ብር ከ59 በመመንዘር ላይ ይገኛል። ሌላኛው ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ63 ሲመነዘር 1000 ሳውዲ ሪያል ጥቁር ገበያ ላይ 48630 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ87 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 45870 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ሲሆን ስኬት ባንክ ላይ አንድ ሳውዲ ሪያል 45 ብር ከ38 ይመነዝራል። 1000 ሳውዲ ሪያልን 45380 ብር ይመነዝራል። ሂጅራ ባንክ ላይ ደግሞ አንድ ሳውዲ ሪያል 44 ብር ከ79 ሲመነዘር 1000 ሳውዲ ሪያል 44790 ብር ይመነዝራል። ዘምዘም ባንክ ላይ ደግሞ አንድ ሳውዲ ሪያል 44 ብር ከ78 ሲመነዘር 1000 ሳውዲ ሪያል 44780 ብር ይመነዘራል። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት ጥቁር ገበያ ላይ 208 ብር ከ09 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ አንድ ዩሮ 199 ብር ከ25 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው አማራ ባንክ ሲሆን አማራ ባንክ ላይ አንድ ዩሮ 188 ብር ከ95 ሲመነዘር ዘምዘም ባንክ ላይ 188 ብር ከ74 ይመነዘራል። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንድን ዩሮ 188 ብር ከ26 በመመንዘር ላይ ይገኛል። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ70 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49709 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 47 ብር ከ67 ሲመነዘር 1000 ድርሃም ደግሞ 47670 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮች ደግሞ ቀዳሚው ዘምዘም ባንክ ሲሆን ዘምዘም ባንክ ላይ በዛሬው ዕለት አንድ ድርሃም 47 ብር ከ13 ይመነዘራል። 1000 ድርሃም ደግሞ 47130 ብር ይመነዘራል። ሂጅራ ባንክ ላይ ደግሞ በዛሬው ዕለት አንድ ድርሃም 46 ብር ከ28 ሲመነዘር 1000 ድርሃም 46280 ብር ይመነዘራል። ስኬት ባንክ ላይም 46 ብር ከ21 እየመነዘሩ ሲሆን 1000 ድርሃሙን ደግሞ 46210 ብር ይመነዘራል። ሌላኛው የእንግሊዝ ፓውንድ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 242 ብር ከ94 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ የእንግሊዝ ፓውንድን 228 ብር ከ72 ይመነዝራሉ። በከፍተኛ ደረጃ በዛሬው ዕለት እንግሊዝ ፓውንድ የሚመነዝሩ ባንኮች ደግሞ ቀዳሚው አማራ ባንክ ሲሆን አማራ ባንክ ላይ አንድ የእንግሊዝ ፓውንድን 218 ብር ከ09 ይመነዝራል። ዘምዘም ባንክ ላይ ደግሞ አንድ እንግሊዝ ፓውንድ 215 ብር ከ75 ሲመነዘር ዘመን ባንክ ላይ 214 ብር ከ54 በመመንዘር ላይ ይገኛል። ሌላኛው ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 225 ብር ከ95 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ስዊስ ፍራንክ 215 ብር ከ39 ይመነዝራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ላይ አንድ ስዊስ ፍራንክን በዛሬው ዕለት 204 ብር ከ48 እየመነዘረ የሚገኝ ሲሆን ዘምዘም ባንክ ላይ ደግሞ አንድ ስዊስ ፍራንክ 197 ብር ከ84 ይመነዘራል። ወጋገን ባንክ ላይ ደግሞ 197 ብር ከ35 በመመንዘር ላይ ይገኛል። ሌላኛው ገንዘብ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 128 ብር ከ56 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንድ ካናዳ ዶላር 121 ብር ከ15 እየተመነዘረ የሚገኝ ሲሆን በዛሬው ዕለት በከፍተኛ ደረጃ ካናዳ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው እናት ባንክ ሲሆን እናት ባንክ ላይ አንድ ካናዳ ዶላር 112 ብር ከ67 ይመነዘራል።
ይመነዘራል። ዘምዘም ባንክ ላይ ደግሞ 1 ካናዳ ዶላር 112 ብር ከ45 ሲመነዘር ብርሃን ባንክ ላይ 1 ካናዳ ዶላር 112 ብር ከ32 በመመንዘር ላይ ይገኛል። ሌላኛው ኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 590 ብር እየተመነዘረ የሚገኝ ሲሆን 100 የኩዌት ዲናር ጥቁር ገበያ ላይ 59 ሺህ ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 ኩዌት ዲናር 513 ብር ከ67 ሲመነዘር 100 ኩዌት ዲናር ብሔራዊ ባንክ ላይ 51367 ብር ይመነዘራል። ልማት ባንክ ላይ ደግሞ 1 ኩዌት ዲናር 513 ብር ከ14 ሲመነዘር 100 ኩዌት ዲናር ልማት ባንክ ላይ 51314 ብር ይመነዘራል። ንግድ ባንክ ላይም 1 ኩዌት ዲናር 501 ብር ከ85 ሲመነዘር 100 ኩዌት ዲናርን ንግድ ባንክ ላይ 50185 ብር ይመነዘራል። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 47 ብር ከ87 ሲመነዘር በባንክ ደግሞ በዛሬው ዕለት አንድ ኳታር ሪያል 45 ብር ከ84 ይመነዘራል። የጆርዳን ዲናርን ስናይ ደግሞ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ47 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር ጥቁር ገበያ ላይ በዛሬው ዕለት 25747 ብር ይመነዘራል። በባንክ ደግሞ በዛሬው ዕለት 100 ጆርዳን ዲናርን 22274 ብር ይመነዝሩታል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር ጥቁር ገበያ ላይ 484 ብር ከ12 ሲመነዘር 100 ባህሬን ዲናር ጥቁር ገበያ ላይ 48412 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናርም በዛሬው ዕለት 42413 ብር ይመነዝሩታል። የኦማን ሪያልን ስናይ ደግሞ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 474 ብር ከ73 ሲመነዘር 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47473 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41717 ብር ይመነዝሩታል። ሌላኛው ቱርክ ሊሬ ነው። አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ90 ሲመነዘር 100 ቱርክ ሊሬ 390 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ በዛሬው ዕለት አንድ ቱርክ ሊሬ 3 ብር ከ15 ሲመነዘር 100 ቱርክ ሊሬ ደግሞ 315 ብር ይመነዘራል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። እስራኤል ሽቅልም በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ከ91 ሲመነዘር በባንክ 54 ብር ከ23 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ74 ሲመነዘር የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው።